በሚያሳዝን ሁኔታ አዴና ዴብ በከባዱ ተጣልተዋል። ይህንን አበባ የላከልሽ ማን ነው? እስኪ ወረቀቱስ ምንድን ነው ብሎ በሚያነብበት ሰዓት እኔ ባርኮት ነኝ፣ አበባውንም የላኩልሽ፣ እንዴት ነሽ? በጣም ናፍቀሽኛል የሚል ደብዳቤ ነበረ የተጻፈው። እንግዲህ አዴይ እንዴት እሱ ሊልክልኝ ቻለ? የማውቀው ነገር የለም። እኔ እኮ አንተ መስለህ ነበር አጠገብህ ተቀምጬ እንዴት በመላእክተኛ በሰው ስጦታ ትሰጠኛለህ እያለች ፈገግ እያለች ነበረ። ዴብም ግራ በመጋባት ምንድነው ትስቂያለሽ? ሳዲ ሰውለሽ ነው እንዴ? ማን ነው ስጦታውን የሰጠሽ ይላታል። እንዴ አንተ አይደለህም እንዴ ትለዋለች። እኔ አልሰጠውሽም ብሎ እንግዲህ ያፈጥባታል። ዴብ እንግዲህ በባህሪው ዙሪያውን አይመለከትም። ምንድነው እየተፈጠረ ነገር ያለው? ይሄ ነገር እውነት ባርኮት ነው የላከው ወይስ የቤዛና የቲና ሴራ ነው ብሎ በበዙም ሊያስታውስና ሊያስብ አልፈቀደም። በጭራሽ አልመጡለትም። ሩጦ አዴን ነው እየተጠራጠረው። አዴ እንግዲህ ዴብን መርጣ ከዴብ ጋር ተቀምጣለች። እሱን ተወደዋለች፣ ታፈቅረዋለች። እንዴት ከባርኮት ጋር ይጠረጥራታል? ዴብ ምን ነካው? ከዚህ በፊት እንግዲህ ቤዛ ብዙ ጊዜ አጣልታቸዋለች፣ ዴብንና አዴን ማለት ነው። እና አሁንም ይሄ ሴራ አበባ የላኩት አውቀው ጽሑፉን የተጻፈውም አውቀው ቲናና ቤዛ ሊሆኑ ይችላሉ ብሎ ቆም ብሎ ማስተዋል ነበረበት። ነገር ግን የምትወደውና የምታፈቅረው ላይ ሩጦ ሊጮህባትና ሊጠራጠራት ችሏል። ነገር ግን ይሄ የመጠራጠር ነገር ደግሞ ፍቅርን ያሻክራል። ካላመንከኝ ለምንድን ነው ካጠገቤ እየተቀመጥከው? ካላመንከኝ ለምን ከኔ ጋር ሆንክ? ብላ እንግዲህ ከባድ ጠብ ውስጥ ናቸው ዴብና አዴ። ቲና ወደዛ ቤት መታ በሩን ስታንኳኳ ዴብ ነበር የከፈተላት። በከፈተላት ሰዓት እሷ ሮጣ ዘላ ልታቅፎ ሞክራለች። ወይ አንቺ ስራ ፈት ብሎ ጥሏል ይርሲን ስትጀመር እኮ አንተን ፈልጌ ሳይሆን ማንን ፈልጌ ነበር የመጣሁት ስትለው አይደለ ነው እንዴ እና ለምን አገቢም እና እንግዲህ ቲናም አታስቀይስና አዴን የፈለግኳት ስትለው ዴብን በጣም ነበር የተደናገጠው። ምንድነው አዴን ደግሞ የፈለግሻት ይላታል። አይ ባርኮት እኮ የሆነ መልእክት ልኮላታል ስትለው በጣም ነበር እየደነገጠው። እዚህ ላይ መጠራጠር ነበረበት ዴብ እና ሰሞኑን ለአዴ ያልደወልላት ስራ ስለበዛበትና ደግሞ ሲም ካርዱን ቀይሮ ነበረ እና ስለ ማግኘት ስላልቻለ ነው መሰለኝ በጣም ናፍቃኛለች ንገሪልኝ ብሎኛል። እንዴት እንደዛ ስትለው ዴብ እንዴት ነው ያልተጠራጠረው? ማለት ቲና እሱን እንደምትወደውና አዴና ዴብ እንዲለያዩ እንደምትፈልግ እያወቀ እንዴት አመናት? እሷ እንግዲህ እሱን ለማሳመን ያክል እንደው እነ ሊሊ ቤት ሂጄ ነበረ እዛ ማጥቻታለሁኝ እና ስታገኛት ነገራት ትለዋለች። እሱም አንቺ ምንድን ነው ምን አገባሽ ሲጀመር አንቺ ስለ ባርኮት ደሞስ ለምንድን ነው ባርኮትና አዴ የሚያወሩት ብሎ ራሷ ነው ይጠይቃታል። እና እንግዲህ ለምንድን ነው አንቺ የተረሳ ነገር የምታቀጣጥዩ? ሲጀመር ደግሞ አዴንና ባርኮትን ለማገናኘት እየሞከርሽ ከሆነ በጣም ተሳስተሻል። እሷ ግን አይኗን በጨው ታጥብና እንዲህ የኔ አባት እሱ እኮ ባርኮት እኮ ነው ደውሎ እንደዛ ነገር ይልኛለኝ። እሱ ታዲያ ይኸውልሽ ትሰሚያለሽ፣ እሱም ሆነ ሌላ ሰው ያለሽ አይመለከተኝም፣ ከዚህ በኋላ ካዲ አጠገብ እንዳደርሽ ብሎ አስጠንቅቋት ነበረ። ከዛም በኋላ ዴብ በጣም ተበሳይቶ ወደ አዴይ ነበር የሄደው እና ወደ አዴይ በሚሄድበት ሰዓት እንግዲህ በጣም ፈርቷል፣ ተጨናንቋል። ባርኮት መጥቶ ሊቀማኝ ነው ብሎ ሀሳብ ገብቶታል። ከዚህ ሁሉ ለምንድን ነው ስልክ ደውሎ እያልጠየቀው? እና የሆነ ቦታ ልወስድሽ ነው በሚላት ሰዓት እንግዲህ አዴይም በጣም ተናዳ አልሄድም፣ አንተ የምትወስድብኝም ቦታ አውቃለሁኝ፣ ስለዚህ የመጠጥ ቤት አልሄድም፣ መጠጥ አልወድም ትለዋለች። እሱም በጣም ይቅርታ እንደዚህ ስላጨናናቁሽ ሌላ ቦታ ነው ይዤሽ የሚሄደው ብሎ ይዟት ሄዳል። ነገር ግን አዴይ የዴብ ሁኔታ ምንም አላማራትም። ምንድነው እየተፈጠረ ነገር አለ? የተፈጠረ ችግር አለ? የሰማኸው አዲስ ነገር አለ? እያለች እየጠየቀችው ነበረ። እሱ እንደዛ ሊሆንና ሊያቁነጠንጠው የቻለበት ምክንያት ቲና እንደዛ ስለተናገረችው ባርኮትን ሰላም በልልኝ ብሏል አዴይም ብላ ስለተናገረችው እሱ በጣም ስጋት ላይ ወርቋል ማለት ነው። እንዴት ሊሰጋ ቻለ? አዴይ ተመልሳ ከባርኮት ጋር እንደማትሆን እርግጥ ነው።
ምክንያቱም ያን ጊዜ ፍቅር ጥያቄ ጠይቋት ልሰብበት ብላው ወዲያው የዛኑ ቀን ቤዛን ሲያገኝ የአዴን ፍቅር ወደዛ ብሎ ከቤዛ ጋር ነበር የሆነው። ስለዚህ ያ ቁስል ስላለባት አደይ ወደ ባርኮት አትመለስም። ለምን ፈራ? ቤዛ እንግዲህ ሌባ ናት። ያው ስራዋን እየሰራች ብሯን እያፈሰች ትገኛለች ከቲና። ቲና ግን አይሳካላትም። ገንዘቧን ዝም ብላ ትረጫለች እንጂ ለቤዛ ዴብ መቼም አይገኝም ማለት ነው። ያው ይታወቅባታል። አሁንም ውሸት ያው ውሸት ነው፣ ተደብቆ አይቀርም። ቲናና ቤዛ እንደጠነሰሱት እነሱ ተንኮል እንዳሰቡ መድረሳቸው አይቀርም። ምክንያቱ ደግሞ ሁል ጊዜ መቼም አንድ ሰው አንዴ ሁለቴ ይሸወዳል እንጂ ይሄን ያክል መሸወድ የለባቸውም። እና ዴብ እንግዲህ በጥርጣሬ አዴን ባታስከፋት ጥሩ ነው። አንድ ጊዜ ደግሞ ሴት ልጅ ተቆረጠች የወይ ልክ ዴብ ማለት ነው። ጥላ ከሄደች የማናለህ እንዳትል ከስንት ተለማምጣ ብዙ ደክመህ ነው እንግዲህ አዴ በእጁ የገባቸው። ስለዚህ በእጁ የገባን ወርቅ እንደ መዳብ መቁጠር በጣም ከባድ ነገር ነው የሚፈጠረው። ዴብ ጠንቀቅ ቢል አሪፍ ነው። ቅምጥል በአባቷ ሞት እንግዲህ በጣም ተጎድታለች። ልቧ ተሰብሯል። በጣም ነበር የምታሳዝነው። ልክ የእውነት ነበር የሚመስለው። እንግዲህ እዛው መቃብር ሂደው ምናምን በቃ እንዲያው ያዙ ይልቀቁ ይዘትል እንዲያው አባዬ እያለች ስታለቅስ እጅግ ልብ ይነካል። በተለይ ስደተኞች ትንሽ ነገር ነው የሚበቃን፣ ቶሎ ነው የሚከፋን። እና አቤት ኮሜንታተሮች ራሱ እንግዲህ ሲያለቅሱ ነበር። ወይኔ ስታሳዝን ቅምጥል፣ ወይኔ ቅምጥል ሲሉ ነበር። እኔ ራሱ በጣም ነበር ያሳዘነችኝ። ቅምጥል እንግዲህ ለባቡሬ እናት አንድ ጥያቄ ጠይቃታለች። እሱም ደግሞ ከዚህ በፊት እንደሚፈጠር ራሱ ነግሬያቸው ነበር። እና እንግዲህ ቀጥታ ቅምጥል ማዘሯ ዝፍ ምን ልታደርጊ መጣሽ በምትል ሰዓት እንግዲህ ሊሊ ቅምጥል ማዘሯና አባትሽ በሆነ ነገር ተስማምተው ነበረ ትላታለች። ባቡሬም እንግዲህ ቅምጥል ተረጋጊ፣ አንቺ ተህርሽ በኋላ ብዙ ነገሮች ተፈጥረዋል፣ እኔና አንቺ የማናውቃቸው ነገሮች። ቅምጥል የአባቷ ሞት ምንም አልተዋጠላትም እና ማዘሯ የአባቴን ሞት ምንም አልተዋጠልኝም፣ አንቺ ነሽ እንደ የገደልሽው ብላ እንግዲህ ትጠይቃታለች። ባቡሬም በጣም ነው የተናደደው። እንዴት እንደዚህ ትያታለሽ እናቴን ይላታል። ሊሊም እንግዲህ ትነሳና ታይ ቅምጥል ተረጋጊ፣ አባትሽ ሞተው እንደዛ አይደለም እና የባቡሬ እናትም ታይ ቅምጥልን አባትሽን ምንም ነገር አላደረኩትም። ቅምጥል እንግዲህ ልጅ አትበኝ እናቴ ባንቺ ምክንያት እንደሞተች ሰፈር ውስጥ ሲወራ ዝም ብያለሁ። አሁን ግን ዝም አልልሽም አልለቅሽም ትላታለች። እንግዲህ የቅምጥል እናት እንግዲህ ሰፈር ውስጥ የባቡሬ እናት ናት የገደለቻት እየተባለ ሲወራ ነበር። ነገር ግን ቅምጥል በዝምታ አሳልፈው ነበር ነገሮችን እና አሁን ደግሞ አባቷ ሲደገም በቃ የባቡሬ እናት እጁ አለበት ብላ ነው እያሰበችው። ባቡሬም እንግዲህ ቅምጥል የምትናገሪው ነገር ገብቶሻል እንዴ? ምንድን ነው? እናቴን እኮ ፋዘርን ገላለች እያልሽ ነው ታውቆሻል? እንዴት እንደዚህ አይነት ንግግር እናቴን ትናገሪያታለሽ? ይላታል። እንግዲህ ቅምጥልም ዱብዳ ሲደርስባት ምን ታደርግ? በሷም አይፈረድም። ለምን ብትሉ የባቡሬ እናት እብድ እንደነበረች ነው እንግዲህ ቅምጥል ወደ ክፍለ ሀገር ሄደችው። አሁን ደግሞ ዝቤ ስትገኝ ግራ ስለገባት ነበር እንደዚህ አይነት ጥያቄ የጠየቀቻቸው። እና እንግዲህ የባቡሬ እናት ምን ያልገደልኩትም እና ሳይነሱ ተነስቶበት ስለነበረ ከዛ ትንፋሽ አጠረው። ከዛ አጠገቡ ቁጭ በሉ አለም። ቁጭ ባልንበት ቦታ ያን የነበረ ጸጥ ያለው። እናም ታዲያ አንቺንም ይሁን እሱን ባቡሬን አደራ ብሎኛል እና ልጆችን አደራ ብሎኛል እና እንግዲህ አንቺም ከዚህ በኋላ ልክ እንደ ባቡሬ ልጅ ነሽ ትላታለች ባቡሬ እናት። ባቡሬም ቅምጥል ከዚህ በኋላ እንደዚህ አይነት ንግግር እንዳትናገራት ማዘሯን እና ባቡሬም እንግዲህ እኔም ከአንቺ እኩል ነው የሰማሁት ሲላት፣ ቅምጥል ምንድን ነው ከኔ እኩል የሰማኸው? አይ አባባ ለኔም እንዳንቺው አባቴ ነው ሲላት፣ እና እሱማ እሱ አይደል ያሳደገ ትለዋለች። እንደዛ ሳይሆን የስጋ ወንድምሽ ነው ነኝ ይላታል። እና እንግዲህ የኔ ቆንጆ ከአባባ እየተሰጠሽን ትልቅ ስጦታ አይነሽ እህትና ወንድም ነን ይላታል። እንግዲህ አሁን ደግሞ ከኪንጎም ከቅምጥል አጠገብ ነው። ቃልም ገብቶላታል። ከዚህ በኋላ አላስከፋሽም፣ መቼም ቢሆን አላስከፋሽም፣ ሁልጊዜም ቢሆን
ከጎንሽ ነኝ ብሎ እንግዲህ ኪንጎም ቃል ገብቶላታል። እሷም እስኪ ቃልን ስትጠብቅ እናያለን፣ ወደፊት እናያለን ስትለው ነበር። ከዚህ በኋላ እንኳን ኪንጎ ቅምጥልን ያስከፋታል የሚል ሀሳብ አይኖረኝም። ለምን እሱም ብላ ተከትላ ክፍለ ሀገር በሄደችበት ነው እንግዲህ የአባቷን ሞት የሰማቸው አባቷን ያጣቸው እና እንግዲህ እሷም ምን ነው ባልሄድኩ ኑሮ ስትልም ነበረ። እንግዲህ ኪንጎም እንደዛ አትበይ፣ ምክንያቱም ፈጣሪ የፈቀደው ነው የሚሆነው፣ ማንም ሰው ከቀኑ አያልፍም ብሎ እንግዲህ አጽናንቷታል። እውነት ነው። ያው እንግዲህ ሰው እስከሆነ ድረስ እንደዚህ ባላደርገው ኑሮ እንደዚህ አድርጌው ኑሮ ማለታችን አይቀርም። ዳይመንድም ሄዶ እንግዲህ ግርግሩ ካበቃ በኋላ ቅምጥል እንደው በጣም ይቅርታ እኔም ብለሽ ተከትለሽ እዛ ባትመጪ ኑሮ እኮ እስካሁን ከአባትሽ አጠገብ ትሆኝ ነበር ስላት፣ አንተ ምን አጠፋህ? እኔው ነኝ እንጂ እንደዛ እንትን ያልኩት። ለማንኛውም በክፍል 132 በጉጉት እንጠብቃለን። እንግዲህ የቴናና የቤዛ ተንኮል ይሳካላቸዋል አይሳካላቸውም የሚለውን አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን።